የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ። ትዳር አጣሽ አይደል እንዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበት እመቤቴ ምስክሬ ናት ነው ባሬ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ዛሬና ከፋኝ እንደዚህ ማለት ይራሱ። መጀመሪያ ጊዜ ላይቭ ላይ በጣም ሲተኛ ያየሁት አንተን ነው። ኔክስት አንቺ ጀጅ መደረግ ስለማትፈልጊ ነው ለሃና ለባምቢ አዝነሽ መስለሽ መተሽ መርዝሽ የምትረጭው። ማን ፈራጅ አረገኝ ጌታ። ማናችንም ንጹህ እንዳልሆንን ጻድቅ እንዳልሆንን አውቀን ማናችንም መፍረድ አንችልም። እርዳታ ሲሰበስብ ከማን መጣ እንዴት መጣ ወንጀል ሰርቶ ያምጣው ሴት ደፍሮ ያምጣው ከየት ያምጣው ሳያጣራ አይደል ገንዘቡን የሚቀበለው። ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፎልናል። ራሷ ጽፋ መሰለኝ። የኔ ፋሚሊዎች በጣም ናፍቃችሁኛል። ሰሞኑን በጣም አሞኝ ነበረ። አንዳንዶቻችሁ ሰምታችኋል ብዬ አስባለሁ። በዛ ምክንያት የጠፋሁት። አሁን ደግሞ እንግዲህ በእሼቱና በባምቢ ሀበሻ መሀል የተፈጠረው አነጋጋሪ ጉዳዮችን ወደ እናንተ በዚህ ሳምንት የተከሰቱትን በአጭሩ ይዤላችሁ መጥቻለሁ። ታዲያ ቪዲዮ ላይክ እያደረጋችሁ ቻናሉን ደግሞ አዲስ የሆናችሁ ይህን ቅመም የሆነ ፋሚሊ ሰብስክራይብ እያደረጋችሁ አሁኑ ተቀላቀሉ። እንግዲህ ካለንበት ትንሽ ከፍ እያለ ነው። አንዳንድ ነገሮች ይቀራሉ። እነሱንም ቀስ እያለን የምናሟላ ይሆናል። እናንተም እስኪ በጊፍት በምትችሉት እንግዲህ ውጭ ሀገር በተለይ ከኢትዮጵያ ውጭ ያላችሁ ሰዎች ሳፖርት ብታደርጉ ከዚህ በላይ ትላልቅ ስራዎችን አንድ ላይ የምንሰራ የምንቀጥል ይሆናል። ይህን ቻናል ሰብስክራይብ ያደረጋችሁ ይህን ቪዲዮ እስከመጨረሻው መከታተላችሁ እንዳትረሱ። አምስቃት ነኝ ማለት እስኪ በመጀመሪያ ሚኮ ሁለቱንም የተናገሩትን ነገሮች አንድ ላይ ያሳየ አንዳንድ ነገሮችን ተናግሮ ነበርና እስኪ ይህን ቪዲዮ አይተን እንመለስና በደንብ የምናወራበት ይሆናል። እሸቱ በአሽሙር ባምቢን የተናገረው እስቲ እሸቱ የሚለውን ነገር አዳምጠን እንምጣ። እስቲ በተቻለ መጠን መልስ እንሰጣለን። ማንም አስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እንዲሁ ለቤተክርስቲያን ፈተና የሆነው አንተ እኔ ቤተክርስቲያን ውስጥ የተሰገሰጉ ጥቅስ እናውቃለን መጽሐፍ ቅዱስ እናውቃለን የሚሉ ሰዎች ናቸው። ዱርዬው አይደለም። የምር የምልህ አሁን ቤተክርስቲያንን እግዚአብሔርን እየተዳፈረ ያለው ቤተክርስቲያን ውስጥ አለ የተሰገሰገ አስመሳይ ዲያቆን፣ አስመሳይ ቄስ፣ አስመሳይ መጽሐፍ ቅዱስ አውቃለሁ የሚል እንጂ ዱርዬው እምነቱን በደንብ አድርጎ ይወዳል። እኔ ባምቢን ብጠይቃት እግዚአብሔር ምስክሬ ነው እምነቷን በደንብ አድርጋ ትወዳለች። አብዛኞቹ ዱርዬ እንዲሁ ለጥምቀት ዕለት አንተ የምትጸየፈውን ምንጣፍ እነሱ ተሸክመው ላባቸው ጠብ ሲል ቤተክርስቲያንን ያገለግላሉ። እንደ ዱርዬው እነዚህ ጋጦጥ ባለጌ ናቸው የምትላቸው ሰዎች ናቸው ለእግዚአብሔር ቅርብ ለፈጣሪ ቅርብ ሁሌም አንሶላ ውስጥ የሚያለቅሱት ወንድማችን። እና አንድ ነገር ልንገርህ፣ እንዲሁ ቤተክርስቲያን ውስጥ አስራት በኩራት የሚበላ ቄስ እንዳለ ታውቃለህ? ከቤተክርስቲያን ብር የሚያጭበርብር ቄስ እንዳለ ታውቃለህ? ድንግል ነኝ ብለው አሁንም ግን ድንግል ሳይሆን አሁንም ድረስ የሚቀድስ አሁንም ድረስ በተክሊል የተጋባ ዲያቆን እንዳለ ታውቃለህ? ቤተክርስቲያን ውስጥ የተሰገሰገ ነው። ለቤተክርስቲያን ዕዳ የሆነው እኛ ነን ብራዘር፣ ዱርዬው አይደለም። ገባ አይደለ? እቺ ልጅ በትህትናና በፍቅር ማስተማርና ወደ ቤተክርስቲያን ማምጣት ይገባል። ይኸውልህ ለእግዚአብሔር ቅርብ የሆነው ለክርስቶስ ቅርብ የሆነው አስቆሮቱ ሂዳ በ30 ዲናር ነው ክርስቶስን የሸጠው። ያቺ የሉቃስ ወንጌል ያለችው ያቺ በእንቧና በአማረ ሽቶ የክርስቶስን እግር አጥባ ሄደችው ሴት ግን በ300 ዲናር ነበር ሽቶን ገዝታ ክርስቶስን አጥባ ሄደችው። አባቴ ክርስቶስ ከገዳም ይበልጣል። አባቴ እቺ ሴት አትመጥንም፣ ለገዳም አትመጥንም ከማለት በፊት እውነት ለመናገር ማናችንም ንጹህ እንዳልሆንን ጻድቅ እንዳልሆንን አውቀን ማናችንም መፍረድ አንችልም። ከዚህ ጉዳይ በኋላ በጣም ብዙ ሰዎች ለእሼቱ ያላቸው አመለካከት ተቀይሯል። ባምቢ ሀበሻም እንደዛው ብዙ ሰዎች የጣሏትም አሉ፣ እንዲሁም የወደዷትም አሉ፣ ወይም ከእሷ ጎን የሆኑ ሰዎች አሉ። በመጀመሪያ የባምቢ ሀበሻ ደጋፊዎች ከባምቢ ሀበሻ ጎን ያሉት እነማን ናቸው? ምንስ መለሳሉ? ወደ ብለው ጉዳያችን ስንገባ ልክ የሙዝ ልጣጭ መሬት ላይ ወድቆ አንሸራቶት እንደሚወድቅ ሰው አይነት የክፋት ልጣጫቸውን በጥያቄ መልክ ይጥሉና አንደበቷ አዳልጦት እንድትወድቅ ያደርጓታል። ከወደቀች በኋላ አወዳደቋን ላይቭ ሪከርድ ቀርተው በአደባባይ ይሰቅሉታል። በእሷ ላይቭ ላይ ከ1000 እስከ 1500 አሊያም ከ900 እስከ 1000 ሰው ላይቭ ላይ ይገኛል። እነዛ ሰዎች ስለተፈጠረው ጠቅላላ ጉዳይ ሊያውቁ የሚችሉበት ሁኔታ አለ። ምክንያቱም ላይቭ ላይ ያወራቻቸውን ነገሮች ራስጌውና ግርጌውን ስለሚያውቁ ማለት ነው። ነገር ግን ያ ሪከርድ ከወጣ በኋላ ብዙ ሰዎች የሚመለከቱት እሷ ስሜታዊ ሆና የመለሰችውን መልስ ነው። ከሰሞኑ እንደሰማችሁት ስለ ባል የተናገረችው ነገር አለ። ትዳርን የምታናንቅ የምታጥላላ የማትወድ ተደርጎ ነው የወጣው። ነገርየው ግን በክፉ ጠያቂዎቿ ጎትጓችነት እሷ ስሜታዊ ሆና በንዴት የተናገረችው እንጂ አቋምና እንደ ህይወት መርህ የምትከተለው ጉዳይ አይደለም። ምክንያቱ ምንድነው ካላችሁኝ ይህቺ ሴት አባቷንም ሆነ እናቷን የምትወድ ታናሽ ወንድሟን የምታስተምር ያለ ካሉ ኑሮን ለማሸነፍ ከሚውተረተሩ ሴቶች መካከል አንዷ ናት ብል ማጋነን አይሆንብኝም። ኑሮን ለመለወጥ ደፋ ቀና የምትል ሃና ገዳይ አሊያም ባምቢ ሀበሻ ደግሞ ስለ ትዳር ያላት ምልከታ ለእናትና ለአባቷ ካላት ፍቅር የሚመነጭ እንጂ አሁን ተናዳ እንደምትናገረው ብሎ መደምደም አይቻልም። ልንነግራት የሚገባው ነገር ካለ የመጀመሪያው ነገር ላይቭ ላይ ስትገቢ ወጥመድ አዘጋጅተው ክፉ ጥያቄ ስሜታዊ የሆነች እንድትመልሽ ለሚጠይቁሽ ሰዎች እነሱ የሚፈልጉት ያንቺን ስሜታዊነት ነውና ከስሜታዊነት ቀንሰሽ በጥበብ መልሶችን ለመስጠት የተዘጋጀ ስነ ልቦና ማዳበር እንዳለብሽ ነው። ካልሆነ ደግሞ ለጊዜ
ለጊዜው የተረጋጋ ስሜት ውስጥ እስክትሆኝ ድረስ መግባትሽን ብታረጋጊውና የጀመርሽው የፕሮሞሽን ስራ ላይ ብትበረችና ብትጠነክር የሚል ሀሳብ ነው ያለኝ። መንፈሳዊ እንደሆኑም ደግሞ አስመስለው እሷን ከትናንቷ ጋር ሊያጋጯት የሚፈልጉ ክፉ ሰዎች እንዳሉ ነው የተመለከትኩት። ይሄ የብዙዎቻችን ችግር ይመስለኛል። ትናንትና ስንሰበር፣ ስንወድቅ፣ ስናዝን፣ መድረሻ ጥጋት ስናጣ የመጨረሻው ተስፋ የምናደርገው አምላካችን እግዚአብሔር ስለሆነ ልክ እንደዛ ባቢ ትናንትና የተሰበረች ጊዜ ላይ ቤተክርስቲያን ሄዳለች፣ ደጀ ሰላም ላይ ወድቃለች፣ ንስሐ ገብታለች፣ እግዚአብሔር አምላኳን በብርቱ ፈልጋለች። ይቺ ሴት ግን ገዳማዊት ወይም ደግሞ ቤተክርስቲያን ሙሉ ጊዜ ራሷን የሰጠች እህት አይደለችም፣ ዓለማዊ ሴት ናት። ስለዚህ ይቺ ሴት ስትጠገን ስትበረታ ወደ ኖርማል ህይወቷ ተመልሳለች። ራሱን ችሎ ይሄ ነገር ትክክል ነው እያልኩኝ አይደለም። ግን ይቺ ሴት ስትሰበር የትሄድ አንድ ሰው ሲታመም ወይም ሲቆስል ወደ ሐኪም ቤት ሄዶ የዶክተር እርዳታ እንደሚፈልግ ሁሉ በኃጢአት ሲደክም፣ በኑሮ ሲመታ፣ ሰዎች ሁሉ ሲጠቋቆሙበት፣ ግራ ሲገባው፣ መጠጊያ ጥጋት ሲያጣ አምላኩ እግዚአብሔርን ፍለጋ ወደ ቤተክርስቲያን ይሄዳል። ልክ ነው። ቤተክርስቲያን ሆስፒታል ናት፣ የኃጢአተኞች መታከሚያ፣ የደከሙ ሰዎች መበርቻ። ስለዚህ ሰዎች ሲደክማቸው ቤተክርስቲያን መምጣት ራሱን ችሎ ችግር የለውም። የበረታች የመሰላት ጊዜ ደግሞ ወደ ኖርማል ላይፏ ተመልሳለች። ያ ላይፏ ላይ የምታደርገው ነገር ሁሉ 100% ትክክል፣ የምትናገረው ነገር ሁሉ ጽድቅ ነው እያልኩ አይደለም። ነገር ግን ድንጋይ አንስታችሁ ልትወግሯት የተነሳችሁ በመንጋ የምታስቡ ሰዎች ግን የምትሆነው ነገር ሁሉ የመነጨው ከምን እንደሆነ የተመለከታችሁ ስላልመሰለኝ ነው ይህንን ቪዲዮ ምሳሌ። ክፉ ሰዎች አላችሁ፣ የሰውን ኮቴ ኮቴ እየተከተላችሁ ሀሳብን በመስጠት ሰውየው ያላሰበው ወጥመድ ውስጥ ልትጥሉት የምትፈልጉ ሀና ግዳይ ወይም ባምቢ አበሻም እንደዚህ አይነት ሰዎች ስለሚከታተሉ ነው ስሜታዊነት ውስጥ የምትወድቀው። አዎ ማህበረሰባችን የራሱ የሆነ ኖርም እንዳለው ይታወቃል። ይህንን ማህበረሰብ ደግሞ ኖርሙን አክበረሽለት ማንነቱን ተቀበለሽ ነው አንቺን ማንነትሽን እንዲቀበልሽ ማድረግ መጥተሽ። ስለዚህ ከማህበረሰብ ጀርባ ተደብቀው አንቺን በብቸኝነት ከዚህ ግድግዳ ከሆነ ማህበረሰብ ጋር እያጋጩ ሊያደቁሽ ለሚፈልጉ ሰዎች ከጥበብ የጎደለ ስሜታዊነት የሚያጠቃው ማንነት ውስጥ ሆነች ምላሽ መስጠት እንዳለብሽ አይሰማኝም። ስለዚህ ሊያጋጭሽ የሚችሉ ነገሮች ካሉ ኦፊሻሊ ይቅርታ ብትያቸው። ይሄን ነገር ስናገር ስሜታዊ ስለሆንኩ እንጂ በአስተሳሰብ ደረጃ በአቋም ደረጃ ይህን ጉዳይ ስለማምንበት አይደለም። ተናድጄ የተናገርኩት ነው። ለዚህ ንግግር ለዚህ ድርጊቴ ደግሞ ማህበረሰብን የሚያሳስትና የሚያሰናክል ከሆነ እኔ ኃላፊነቱን ወስዳለሁ ብለሽ ከዚህ ማህበረሰብ ጋር ግጭት ውስጥ ባትገቢ ጥሩ ነው የሚል አስተሳሰብ አለኝ። መንጋ ሆናችሁ ድንጋይ ያነሳችሁ የምትወረውሩባት ሰዎች ደግሞ አትሊስት እንኳን የተናገረችበትን ስሜት ባማከለ መንገድ ሀሳቧን እንድትረዷትና ልክ ያልሆነችበትን መንገድ በጨዋነት ብታስረዷት የሚል ሀሳብ አለኝ። እንጀራዬ ነው መተዳደሪያ ነው ያለችውን አካውንቷን ከምታዘጉ ይህችን ልጅ የምትፈልጉትን ለማህበረሰቡ የምትጠቅም አድርገን ብንቀርጻትና የተበላሸውን ጥቂት ነገር ብናስተካከል እናት አባቷን ትጠቅማለች፣ የምታስተምረውን ወንድሟን ትልቅ ደረጃ ታደርሳለች፣ ራሷንም ማህበረሰቡንም የምትጠቅም አንዲት በጎ ወጣት መሆን ትችላለች። የእሸቱን ቪዲዮ ተመልክቼዋለሁ። የእሸቱ ቪዲዮ 11ኛው ደቂቃ ላይ ምን እንደሚል ተመልከቱት። ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ ያለላችሁ በኤአይ ታግዛ እዚህ ጋር ሲሸጡ ይህችን ወጣት ሴት ማትረፍ ይቀድማል ወይስ ያንተን ኤአይ ቱቶሪያል በዚች ልጅ ድካም በኩል ማሻሻጥ? አንዳንድ ሰዎች ጥሩ ነገር ይናገራሉ። እኔ እሸቱ ከተናገረው ንግግር ጋር በአመዛኙ ጸብም ግጭትም የለኝም። ነገር ግን ይሄ መልካም የሚመስል ንግግሩን የተናገረው የዚች ልጅ ቫይራል የሆነ ደካማ ነገሯን አደባባይ ላይ በማውጣት የእሱን ኤአይ ቱቶሪያልን ለማሻሻጥና ሰዎች እሱ ጋር ተመዝግበው እሱ ገንዘብን ሜክ ለማድረግ ነው። ለእሷ የታሰበም አይደለም፣ ለማህበረሰብም የታሰበ አይደለም። ለጋሽ እሸቱ ብቻ የታሰበ ባምቤታችን በጣም ጥሩ የምትሰራቸው ብዙ ነገሮች አሉ። እንደ አንድ ወጣት ደግሞ የተሳሳትሻቸው ብዙ ነገሮች አሉ። የተሳሳትሻቸውን እያረምሽ ጥሩዎችሽን እያበረታሽ እግዚአብሔር አምላክሽ በምትፈልጊው በየትኛውም ሰዓት ላይ የሚገኝልሽ ደገኛ አምላክ በልብሽ እያሳደርሽ ስሜታዊ እያደረጉሽ ስህተትሽን ከሚያሻሽጡ ሰዎች ስሜታዊ ባለመሆን በመቆጠብ እያሳፈርሻቸው እንድትቀጥይ የአንድ ታላቅ ወንድም ምክር መክርሻለሁ። ሰላሙኝ። እንግዲህ አይታችኋል። እናንተ ምን ትላላችሁ? የሀሳቡ ትክክል ነው ብላችሁ ታስባላችሁ? ሂዱ መለሰ ከተናገራቸው ንግግሮች ማለት አንዱ ምን መሰላችሁ? እንደምታውቁት በዘመናችን ሰዎች አንበሳ እንዲሰጡን እማናደርገው ነገር የለም። አንበሳውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም። ሁላችሁም አይታችኋል። ለዚህም እንግዲህ ጆሲ ይሄን ምላሽ ሰጥቷል። ላይቭ ላይ አንበሳ የሚከበርበት ምናምን አለ። ከዛ አንበሳው ነፍሰ ገዳይ ይስጣቸው፣ ወንጀለኛ ይስጣቸው፣ ዝም ብለው አሜን ብለው ይቀበላሉ ምናምን አለ። እርዳታ ሲሰበስብ ከማን መጣ? እንዴት መጣ? ወንጀል ሰርቶ ያምጣው፣ ሴት ደፍሮ ያምጣው፣ ከየት ያምጣው ሳያጣራ አይደል ገንዘቡን የሚቀበለው? ምን ከማን ይምጣ አጣርቷል እንዴ? አሁን ለምሳሌ እዚህ ጋር የሆነ ሰው መጥቶ ይሰጠኛል፣ አሜን ብዬ ነው የምቀበለው። የእኔ ጌታ ነው የምለው ነው። ላይክ እርዳታ ሲሰበሰብ ዘርፎ ያምጣው፣ ሰው ገሎ ያምጣው፣ አሜን ብሎ ነው የሚቀበለው። ምን ላይቭ ላይ ሲሆን ሌላ ጉዳይ ለምን እንትን አስባሉ? ሌላ ላይቭ ላይ ሲሆን ለምን አናደደው? ለምን እንዳናደደው ልንገራችሁ። ከዚህ በፊት ላይቭ ገብቶ ሞክሯል። እሱ ጌም ተጫውቷል። ጌመር ነበረ በእውነት ግን ያው ጌመር አንድ ቀን ሁለት ቀን ነው። ከዛ በኋላ ኮንሲስታንሲ ጊፍተር ለማግኘት ኮንሲስታንሲ ይጠይቃል ላይቭ። ሰው ያ ስላልተሳካለት ላሻለ እንጂ ከዩቲዩብ የሚያስንቅ ገንዘብ ነበር ያለው ላይቭ ላይ። ይህ ፋክት ነው። እንዴት ነው ይህ ነገር? በሁለቱም በኩል ትክክል ነው ብዬ ነው የማስበው።
ምን ትላላችሁ እናንተ በዚህ ሀሳብ? እስኪ ሀሳባችሁን ኮሜንት ላይ የጻፋችሁ ወደ ቀጣኛው ጉዳያችን። ሌላም ቲክቶከር እንግዲህ ስትተኛ አንተንም ላይም ላይ አይተናሃል እያለ ነው። ማንን? እሸቱ መለሰን። እሸቱ መለሰ እንግዲህ እንደምታውቁት አንዳንድ ጊዜ ቲክታክ ላይ ይገባልና ከዚህ በፊት አንድ ላይ እንግዲህ ተኝቶ አንድ ቪዲዮ በሶሻል ሚዲያ ሲዘዋወር ነበር። ምናልባት ከዚህ በፊት አይታችሁት ከሆነ አላውቅምና እስኪ ለማንኛውም እሱ ቪዲዮ አይተን እንመለስ። ላይቭ ላይ በህይወቴ ለመጀመሪያ ጊዜ ላይቭ ላይ በጣም ሲተኛ ያየሁት አንተን ነው። ላይቭ ላይ የሚገቡ ሰዎች ሁሉ ተጫውተው እንትን ብለው ምናምን ይወጣሉ። አንተ ላይቭ ላይ ትተኛለህ። ላይቭ ጌም ተጫውተሃል። እኔ ስጫወተው እንደዚህ ነበረ ብለህ ብታወራ ከራስህ ቢሆን ኖሮ ጥሩ ነበር። ሌሎች ሰዎች ላይ ሳጠቁ ገብቶሃል አይደለ? ከዛ በኋላ ደግሞ የቤተክርስቲያን አገልግሎትን ቤተክርስቲያን ማንም አይወክላት፣ አንተም አትወክላት። ቤተክርስቲያን የሚወክላት እሱ እግዚአብሔር ክርስቶስ ነው፣ የቤተክርስቲያን ራስ ገባህ አይደለ? ስለዚህ እሱ ራስ የሆነበትን ራሱ ይወክል እንጂ አንተ እነሱም አይወከሉም እነዛም አይወከሉም። ክርስቶስ እዚህ ጋር ደግሞ አንድ ወንድማችን ከእሸቱ መለሰ ጎን መሆኑን እየተናገረ ያለው እሱ የሚለው ምንድን ነው? ትክክል ነው ሀሳቡ። ምክንያቱም እናንተ ሀሳቡን አልተረዳችሁትም ነው እያለ ያለው። ይህን እዩትና ግን ያነሳው ሀሳብ አብዛኛው ሴት የምትንጫጭው ለምን ዝሙታዊ እንቅስቃሴ አሳየች ብሎ ስለተናገረ ኔክስት ነገ መተሽ ዝሙታዊ እንቅስቃሴ ማሳየት ስለምትፈልጊ ነው። ኔክስት አንቺ ጀጅ መደረግ ስለማትፈልጊ ነው። ለሃና ለባምቢ አዝነሽ መስለሽ መተሽ መርዝሽ የምትረጭው። መርዛችሁን እየረጫችሁ ነው። አዎ ሀኒቾ በጣም እንወዳት እህታችን ናት። ሀኒቾ ብቻ ሳይሆን ሌሎችም ዝሙት የምታረግ ሴት መገደል አለባት አላልንም። መገደል የለባትም። እንደዛ ከሆነ የተረዳው ብዙ ሰው ዝሙት የምታረግ ሴት መሰደብ አለባት የለባትም። ዝሙት የምታረግ ሴት መዋረድ አለባት የለባትም። እሱን አላልንም። ዝሙት የምታረግ ሴት ግን ልክ እንዳልሆነች አቁም። የሁለቱን ኬዛር ለማውራው ስለ አጠቃላይ ከውጭ ሆናችሁ የምትከራከሩ ነው የምለው። እሸቱ መለሰ ለማውራት የፈለገው ነገር እኔ ገብቶኛል፣ በበኩሌ ሀሳቡ ገብቶኛል። በእርግጥ እሱ ለማውራት የሞከርበት መንገድ ነው ትክክል ያለው ነው። ለምሳሌ እሷን ጠቅሶ ማውራቱ ተገቢ አይደለም። ራሱን ጻድቅ አድርጎ እሷን ደግሞ በደለኛ ወይ ኃጢአተኛ አድርጎ ማውራቱ ተገቢ አይደለም። ብዙ ሰዎች አሉ እሷን መርቶ ለምን እንደጠቀሰ የምታው። በእርግጥ እዚህ ጋር አንድ ማወቅ ያለባቸው ነገር ስሟን አልጠራም፣ ባሚ ብሎ አልጠራም፣ ግን ብዙ የሚያወራቸውን ንግግሮች ከእሷ ጋር የተያያዘ ነው። በዛ ነው እንግዲህ ጠርጥረው ባምቢ አበሻም ብዙ ምላሽ ሰጥታለች። ታዲያ አምነው እነሱ እንደዛ እያሉ እያወሩ ነው። ነገር ግን እሱ ለባምቢ ይሁን ለማን ይሁን ምንም አይነት ንግግር አላወራም። አሁንም ምንም አይነት ቃል አላወራም። አመሰግናለሁ አቤላ ቴንኪዩ። ወይኔ በላቸው ወይኔ በላቸው ምረትዬ እግዚአብሔር ይስጥልኝ። ራስ ዱነግ ዛሬ በስመ አብ ምህረት ከድር ምናምን ያልካቸው ሰዎች ገንዘቡ ኬት እንዳፈጡ እንግዲህ አይታችኋል። እሱም ላይ ብላይ እንግዲህ ከዚህ በፊት ብዙ ነገር ሲያደርግ ነበር። አሁን ደግሞ እስኪ የባምቢ አበሻን ምላሽ እንየውና እንመለስ። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። እቺ ነው የምለው። ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ። ሌላ ምን እልሃለሁ? አስመሳይ ነህ። እግዚአብሔር ልቦናውን ይስጥህ፣ ሰው ያርግህ። እንግዲህ እንዳያችሁት ነው ባምቢ በዚህ አላቆመችም። እንግዲህ አካውንቴ ጠፍቷል እያለች ነው። እኔም ወደ አካውንቷ ሁለተኛውን አካውንቷን ለማየት ሞክሬ ነበረ እና አካውንቷም የለም፣ ሙሉ በሙሉ ጠፍቷል። ሀይ ጋይስ አይ ቲንክ ይህ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆን ስታስተምሩኝ
ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁ። ስለዚህ ሃይማኖተኞቹ ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣሁ ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬ እና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መታችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከእነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከአስር ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይህን ያህል ከፍና ዝቅ አትበሉ። ከዚህ ጋር በተያያዘ የሌላ ሰው ደግሞ ኮሜንት ሀሳብ ከእሱ ሀሳብ ጋር አያይዞ ለማውራት የሞከረ ሰው አለ። እኔ መስቀሌን ደረቴ ላይ አድርጌ መጽሐፍ ቅዱስን ቢሆን ይዤ ገብቼ እየጠጣው እየጨፈርኩ ናይት ክለብ እንደፈለኩ መሆን ይችላሉ። አንተን ምን አገባ አይነት ነገር ነው። እስኪ ለማንኛውም ቪዲዮ ላይ ተንመለስ። መስቀልን አድርጌዋለሁ መቼም አልፈተውም። ይገርማል እንደ ሄጄ ክለብ ጨሳለሁ ጠጣለሁ። ምን አባካ ገባ አንተ በኛ ላይፍ። ሲጀመር ማን አንተ? ኢየሱስ ስንት ባለጌ ያለ አይደል? ቲክታክ ላይ አንድ ቀን መጽሐፍ ቅዱስ፣ አንድ ቀን ሃይማኖት፣ አንድ ቀን ፖለቲካ፣ አንድ ቀን የሰው ላይፍ አይደል ሲወራ የሚዋለው። ኬጂ የኔ አባት ወስኪው ብቻ ወይ የኔ አባት ሞርኒንግ አለ። በጣም ባለጌ ነው እሸቱ። በጣም በቃ ሴት ፍታ ሰው እንደ አንተ ሰገጥ ያቱን ማንም አንተን አንደኛ ጋር ነው የሚገባው እሱ ነው እሸቱ የሚባለው። ልንገራችሁ መጥቶ ነበር ዳላስ ነው ያልኩም የሱን ኮሜዲ ነው ልጁ ሲጀመርም አያስቀኝም። ሁር ጃጅ ሚ ቴንክ ዩ ላይ መጽሐፍ ቅዱሱ ራሱ ይላል አትፍረድ ይፈረድብሃል ነው የሚለው። እካክ ነው በእውነት ባለጌ ነው በጣም። እኔ መጥቶ ነበር ዳላስ እኔ አልኩም ምንድነው ልጁ አያስቀኝም ሲጀመር። እኔ ከሱ ነው የተሻለ አስቃቸዋል መድኃኒዓለም ግን እቺ ልጅ አንድ ነገር ሆነች ብለ እንደዚህ መንጫጫት ቆለጥ ማሸት ምናምን በጣም ይደብራል። የተመታ ሰው ነህ ጨላ ጠፍቶብሃል። መጀመሪያ ለአዛውንቶች የሰበሰብከውን ጨላ የት እንደደረሰ አሳውቅ እስቲ ሰውን። መጀመሪያ በአዛውንቶች ስም የተሰበሰበውን ገንዘብ ለአረጋውያኖቹ ሰጥተህ ጨላውን አስረክበህ አሳይ ለህዝብ። አዲሱ ገበያ ብዙ ሰው ገንዘብ አዋጥቷል። የት ደረሰ ያ ጨላ? አዛውንቶቹ ደርሷቸዋል። በጣም በልግና ነው። አይንዬ እንዴት ነሽ? በጣም ባለጌ ነህ አንተ። ኢየሱስ ክርስቶስ ሁለት ፋካር ዩ ጃጅ ፒፕል በጣም ኬጂዬ ምን አባካ ገባ። በዛ ላይ ሴቶቹን የምትናገረው አንተ ማን ሆነህ ነው? ታፕታፕ እያደረጋችሁ ማን ሆነህ ነው አንተ? እግዚአብሔር አምላክ ይኸውልህ የሚፈርድም ይኸውልህ ሰጪም ነሽም አምላክ ነው። አንተ አንድ ምድር ላይ ተቀመጥክ ተራ ሰውዬ መተህ ሰውለት እንኳን ጨራሽ መስቀል አድርጋችሁ ክለብ ትገባ መብቴ ነው። እናት እንኳን ክለብ አይደለም ጋነብ ገባለሁ መስቀል አድርጌ ምን አባካ ገባ። ምን ማን አንተ ሶጃጅ ቢላችንን አከፍልልን። ከዚህ በኋላ ነው ከባድ ነገር የተፈጠረው። ከባዱ ነገር ምንድን ነው? ወደ ጉዳያችን ስንገባ እሸቱ የይቅርታ ቪዲዮ ሰርቷል ተብሎ በሶሻል ሚዲያ በጣም አነጋጋሪ ሆኗል። እርግጠኛ ነኝ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። እስኪ የይቅርታ ቪዲዮ ነው ተብሎ በሶሻል ሚዲያ ሲዘዋወር የነበረውን ቪዲዮ አይተን እንመለስ። ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን
ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላውቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድን ነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት። እንግዲህ አይታችኋል። እያለን ያለው ምንድን ነው? በዚህ ኮንተንት እቀጥላለሁ፣ ከዚህ በኋላ ብዙ ስራዎችን ይዤ እመጣለሁ፣ እቀጥላታለሁ ምናምን ነው እያለ ያለው እና ይቅርታ ያለው ደግሞ ይህን ኮንተንት ከዚህ በፊት ባለመጀመሪያ በጣም ይቅርታ ነው እያለ ያለው እና እናንተ ምን ትላላችሁ በዚህ ሀሳብ? እንግዲህ ኖርማል አይደለም የሚል አይዲያ ነው መሰለኝ ይዞ እየመጣ ያለው። እስኪ ለማንኛውም ከዚህ በኋላ ምን እንደሚፈጠር አናውቅም። ነገር ግን ይሄ ቪዲዮ ከተሰራ በኋላ ነገሩ የከፋው ምን መሰላችሁ? ራሴን አጠፋለሁ አይነት ነው። እንግዲህ አካውንቴ ጠፍቷል፣ ምንም ሃይማኖት የለኝም እያለች ባምቢ ሀበሻ አንድ ቪዲዮ ሰርታ ነበረ። ለምትቸኩሉ ሰዎች ትላንት ስቶሪዋ ላይ ራሴን ላጠፋ ነው አይነት ነገር ፖስት አደረገች። ትላንትና የይቅርታ ቪዲዮ ጠብቁኝ አለ። ከደቂቃዎች በፊት ራሴን ላጠፋ ነው ያልኩት በስህተት ነው፣ ሰይጣን አሳስቶኝ ነው። ከትላንቱ የባሰችዋን ባምቢ ቨርዥን ጠብቁ። እሸቱም ደግሞ በአዲሱ የዩቱብ የይቅርታ ቪዲዮ ላይ የኢትዮጵያ ሕብረተሰብ እስከዛሬ በእንደዚህ አይነት ኮንቴንት ባለመምጣቴ ይቅርታ አድርጉልኝ፣ ከትላንቱ የባሰውን እሸቱን ጠብቁ ብሏል። የሁለቱንም የባሱ ቨርዥኖችን የኢትዮጵያ ሕብረተሰብ እንድጠብቁ ተብላችኋል። ከዚህ በኋላ ነው ብዙ ነገር የተፈጠረው። ያን ቪዲዮ እሸቱ ከሰራ በኋላ ካየችው በኋላ ነው እንግዲህ ጽሁፍ የለቀቀችው። ከዚህ በኋላ ብዙ ሰዎች የራሳቸውን ሀሳብ የሰጡ በፍርሃት ሲጠብቁ ነበሩ። ከነሱ መሀል ሰይፉ ፋንታሁን ራሱ ሀሳቡን ሰጥቶ ነበረ። ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል። ራሷ ጽፋ መሰለኝ። እንዲህ ነገሮች ከምንም በፊት መኖር ይቀድማል። ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉም ነገር የሚኖረው። ከዚህ ስቶሪ በኋላም አንዳንድ ሰዎች አንድ ነገር ብትሆን ባምቢ ከእሸቱ መለሰ አናታን ነው ድም አይነት ንግግር አዘል ተናግሮ ነበር። እስኪ ለማንም እሱን ቪዲዮ አይተን እንመለስና እናወራበታለን። ባምቢ አይደለም የሆነ ነገር መሆንን ተውና ጥፍሯ ቢሰበር አንላቀቅም። እሸቱ ይሄንን ወቅ ስቶሪውን አይታችኋል። ቦኒ ማድነቅ ጀምራለች ትናንትና። አሁን ቦኒ ተረስታለች፣ ከትናንትና ወዲያ የሞተችው ልጅ ማለት ነው። ኦኬ ሲጀመር ደግሞ ባምቢ ያን ያህል ያጠፋችው ጥፋት ምንድን ነው? ኃጢአቷ በቪዲዮ ወጣ እንጂ ከኔም ከናንተም የተሻለ ኃጢአት ሰርታ አይደለም፣ በቪዲዮ ስለታየ ብቻ ነው። በመከተል ደግሞ ቤተክርስቲያን ራሱ በመሄዷ ለምንድን የምትሰደቡ? ወደ ቤተ እምነት የሚሄደው ኃጢአተኛ ነኝ ብሎ ያመነ ነው። ልክ ታማሚ ወደ ሆስፒታል እንደሚሄዱላ ታማሚ ሆስፒታል ሄደው ያንን በሽተኛ አየሁ እንደማትባባል ሁሉ ቤተ እምነትም ሄደ ያኮ ኃጢአተኛ ነው አትባባልም። አንተ እውነት ቤተክርስቲያንን ብታውቃት ኖሮ በአፍ እንጂ እውነት አታውቃትም። እኔ የሃይማኖቱ ተከታይ ባልሆንም ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ እኔ ባነበብኩት ባየሁት በውድ ሽቶ እግሩን ስታጥብ ያቺ ዝሙተኛ በረከሰ ገላሽ ነው ሰርተሽ ያመጣሽው ብሎ አላንቋሸሻት፣ አላባረራትም። አቅፎ ፍቅርን አስተምሯት ነው ወደ ጽድቁ መንገድ የጠራት። እና አንተ ማንህና ነው እንደዚህ ወጥተህ እንትን የምትለው? ዛሬም ደግሞ ገንዘብ ልትሰራባት ሶስት ጠብቁን። እሷ እዚህ ስቃይ ውስጥ ነው ያለችው። ከንፈሯ ደርቆ እቺ ልጅ በጣም ተጎድታለች። እስኪ የመጨረሻውን ቪዲዮዋን ሄዳችሁ እዩ። ባምቢ ሀበሻ ኦር ሀና ግዳይ አለንልሽ። ምንም ያጠፋሽው ያን ያህል የለም። ጥፋት ተብሎ የሚጠራ ነገር የለም። ሀገርን አላፈረስሽም፣ ቤተክርስቲያን አላሰደብሽም። ቤተክርስቲያን በሄድሽ ጊዜ ለገዳማት ድረሱላቸው ለተራቡት ገዳማት ነው ያልሽው። ቤተክርስቲያን ስትሄጂ ራቁት አልሄድሽም፣ አላሰደብሽም። ከዛ በፊት የተፈጠረው ደግሞ ታሪክ ነው። ሁሉም ሰው ጥፋት ያጠፋል። አሁን አንድ አባት ወጥቶ ባምቢን ይናገራሉ? አይናገሩም። ቢኮዝ ላይክ ኃጢአተኛን ነው እንዲህ እጃቸውን ዘርግቶ ለመቀበል እየተጠበቁ ያሉት። እንግዲህ እንዳያችሁት ነው። ብዙ ሰዎች ነው እኔ እዚህ ጋር ቪዲዮ አምጥቼ ባሳያችሁ በጣም ብዙ ቪዲዮዎች አሉ የማያልቁና ብዙ አይነት አስተያየቶች ሲሰጡ ነበረ። በዚህ ሁሉ መሀል ግን እንግዲህ አባቷ ደግሞ ላይቭ ላይ ገስት ላይ ቁጭ ብሎ አንዳንድ ነገሮችን ስለ ባምቢ ሀበሻ ተናግሮ ነበረ። የራሱ አባት ማለት ነው። እስኪ እሷም እንግዲህ በቡድን ሆነው ነው ይህን ነገር እሷን ሲያስጨንቁ ምናምን የነበሩት በግሩፕ ሆነው ነው እያለ ያለው እሱ አባት። እስኪ ለማንኛውም እሱ ቪዲዮ ማየት እንመለስ። ጆሮ ካላቸውና ሀቅ መስማት የሚፈልጉ ከሆነ መቼም ሀቅ የሚፈልግ ሰው የለም። እውነት ለመናገርና እውነቱን እንገራችሁ፣ እጅግ ሰው አክባሪ፣ ስለ እጅግ ሰው አክባሪ፣ እናቶች አባቶች የምታከብር የምትረዳ፣ ድሃ ወዳድ፣ ያገኘችውን የምትሰጠው እንኳን እጇን ማታይ
ጠጣሁ ብላ ማትመጸዳቅ ለቪዲዮ ራሷ ማትጋብዝ ስታደርግ እጅግ ስነ ስርዓት ያላት ልጅ ነች። ቪዲዮ ላይ ግን ለምንድን ነው እንደዚህ የምትሆነው ቲክቶክ ላይ ካልሽኝ፣ ቤስቲ አንቺን ታውቂዋለሽ እኮ ሶሻል ሚዲያ ላይ ያለሽው። እስቲ ላይ በገባሽ ቁጥር ከሚላኩልሽ ቴክስቶች ከመቶ ስንቱ ነው ጤናማ ቴክስት የሚመለስልሽ? አንቺ መልሽልኝ። አሁን ለዚህ ስንት አይነት ስድብ ነው የሚሰርብሽ? አንቺ እኮ አጽፋ መልስ እንደውም እየመለሽ ነው ያለሽ። ወደ 3 ዓመት ገደማ ሆኗታል ወደዚህ ሶሻል ሚዲያ ከመጣች። አንድ ቀን ጥቂት ሰዎች ካልሆኑ በስተቀር እሷን የሚያውቁ ሰዎች ካልሆኑ በስተቀር መልካም ይመልስላት። አንደኛ የተደራጁ ቡድኖች አሉ ባይዘው እሷን የሚያጠቁ ተከፍሏቸው፣ መጀመሪያ አካባቢ ተከፍሏቸው፣ መጨረሻ እንደውም በቅርብ ጊዜ ልብ ብላችሁ ከሆነ ይቅርታ የጠየቋት ቲክቶከሮች አሉ። ከውጭ እየተከፈላቸው እሷን ጥቃት የሚያጠቁ ሰዎች ነበሩ። እነዚህ የሚከፈላቸው ደግሞ ብቻ አይደሉም፣ ሰው ያደራጁ ነበር። እስቲል ነው ባለቤት ዱባይ በሄደች ጊዜ ዱባይ ሄደችው ለስራ ነው፣ ስራ አግኝታ ነው። ግን የተሰጣ ስም ሌላ ነገር ነው። ባይዘው ታየሽ፣ ልጅቷ ሰላም አጣለች። ይሄ መናገሯ እኔ እንደው ቅርብ ጊዜ አንድ አደጋ እንደደረሰ ታውቃላችሁ። የሆነች ልጅ ራሷን አጥፍታለች አይደለ? የባምቢ ቢታይ ግን ተስፋ ይብሳል። ይህን ተቋቁማ ለዚህ መልስ መስጠት መቻሏ ራሱ እኔ አንዳንድ ጊዜ ትደንቀኛለች መቻሏ። ይሄ የሆነ ደግሞ እውነት ለመናገር ብቻ ስላልሆነች የሚገርም እናት የሚገርም አባት ስላላት ስለ ትዳር ምናምን ያወራችሁ እስኪ አንድ ቪዲዮ ለማንኛውም አይተን እንመለስ። ትዳር አጣሽ አይደል እንዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳደሁባችሁ እንድኖር ምናምን የምትፈልገው ወንዶች አላችሁ። ኧረ በፈጠራችሁ እቺን ሴትዮ እስቲ ተረጋጊ። ከዚህ በላይ ጋጥ ወጣቱኝ ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። ልክ እንዳልሆነች ቀርቦ ሊነግራት የሚችል ዘመድ እንዴት ይጥፋ? ምን አይነት ወንድ ነው አንቺ እየተጸዳዳሽበትና እየተፋሽበት ከአንቺ ጋር ለመኖር የሚለምንሽ? እውነት ነው ማንም ሰው ጻድቅ የለም፣ ሁላችንም ችግር አለብን። ቢሆንም ግን በዚህ ደረጃ ሶሻል ሚዲያ ላይ ተወጥቶ ባለጌ ነኝ የባለጌ ባንዲራ ያዥ ነኝ እወቁልኝ ማለት ለምን ያስፈለገ? አንዳንዴ እኮ አንዳንድ ብልግናዎች ራሱ እኮ ስርዓት አላቸው ማለት ይቻላል። ያንቺ ሲታይ እዚህ ሶሻል ሚዲያ ላይ ኃላፊነት በጎደለው መልኩ እንደፈለሽ የምትናገራቸው ነገራቶች ወደፊት ስትሰሚያቸው አታፍሪበትም? ኧረ በቅርቧ ያላቸው ሰዎች ጓደኞቿ ምከሯት። እያወራች ያለችው ነገር ፈጽሞ ልክ አይደለም። የባምቢ ሀበሻ ስህተቶች እኔ ከዚህ በፊትም አንድ ቪዲዮ ላይ ስለ ባምቢ ሀበሻ ቪዲዮ ሰርቼ ነበር እና ስለ ትዳር ያላት አመለካከት በጣም እየወረደ ነበረ። እሱ ቪዲዮ በእርግጠኝነት አይታቸዋል ብዬ አስባለሁ። ላይ ስለ ትዳር በተነሳ ቁጥር ትዳር ስታቋሽሽ ምናምን አይቻልም። ባምቢ ሀበሻ እውነቷን እናወራ ከተባለ ብዙ ጊዜ ስህተት ሰርታለች። ያ ማለት እኔ አልሰራም ማለት አይደለም፣ እኔም ሰራለሁ። የእሷ የሚለየው ምን መሰላችሁ? ጥፋቷ ትክክል ሆኖ የምታያት ለሷ አስተውላችሁ ከሆነ ለምሳሌ እሷ ትዳርን ስለማትወድ እሷ ትዳር ስለማይመቻት ማግባት ስለማትፈልግ ሌሎቹም እንዳያገቡ ትገፋፋለች። ወይም ደግሞ ሶሻል ሚዲያ ላይ ትዳርን ስታንኳሽ አንድ ትልቅ ሰው ከ2 ሚሊዮን ከ1 ሚሊዮን በላይ ተከታይ ያለው ሰው ትዳርን ስለ ትዳር መጥፎ ነገር ሲያወራ መስማት ይሄ በጣም የሚደብር ነገር ነው። የትም የማታውቁት ገና ትንሽ የሆነ ሰው ቢያወራ ችግር የለም። 2 ሚሊዮን ወይም 1 ምናምን ሚሊዮን ተከታይ ማለት ሰው ነው። ሰው እሷን አክብሯት ወዷት ነው የተከተላት። ታዲያ ከእሷ ምንድን ነው እነዚህ ሰዎች የሚማሩት? ወዷት መሰለኝ የተከተሉት። ታዲያ ለምንድን ነው እሷ ትክክል የሆነውን ነገር ማታወሩ? ትዳር ለእሷ ማይመቻት ከሆነ ስለ ትዳር አለማውራት ጥላ መቀማጥ ያለባት እንጂ እሷ በትዳር አይደል የተወለደችው? አባትና እናቷ ባይጋቡ እሷ ትወለዳለች? እንደዚህ አይባልም። ስለ ትዳር ያላት አመለካከት በብዙ 5 ጊዜ እኔ ቪዲዮ አይቻለሁ። 5 ጊዜ ማለት ነው። ይሄ ቪዲዮ ሌላ ነው ደግሞ ወንድ ልጅን እየረገጥኩ ምናምን አኖራለሁ። ምን አይነት ሰው ነው ይህ? ምን ይባላል? ተጋሚ ነው። እኔ ወንድ ስላውቅ አይደለም። እስኪ ሴቶች ኮሜንት ላይ የምር ሴቶች ይህን ኮሜንት ላይ ጻፉልኝ። እኔ የማወራው ነገር ትክክል ካልሆነ ባምቢ ሀበሻ ብዙ ጊዜ የምታደርጉ ነገር እውነቷን እናውራ ከተባለ ትክክል አይደለም። እስኪ የባምቢ ደጋፊዎች እነማን ናቸው? ይህም ቪዲዮ አይተን እንመለስ። እሸቱን ሲሳደቡ ባምቢን ሲደግፉ የነበሩ ሰዎችን ማንነት በ4 አይነት መንገድ ልንገራችሁ። ቀለል ያለ ሪሰርች ሰርቼበት ነው። የመጀመሪያዎቹ የሌላ ሃይማኖት ተከታዮች ናቸው። ብዙሃኑ ሀበሻ እንደዚህ አይነት ሙድ ባያራምድም አንዳንዱ ግን ለሃይማኖቱ ሲል አምላኩን ሁሉ ይሸመጥጣል። ሁለተኞቹ ደግሞ የሆነ ፓርቲ ጨፋሪ ምንድነው ደጋፊ ናቸው። በቀልድም በሙዚቃም ችግራቸው ሲነገራቸው በጣም የሚደብራቸው ፒፖች ማለት ነው። ሶስተኞቹ ደግሞ የትዳር ተስፋቸው ያለቀ የመንገድ መብራት ፖል ጋር ለመቆም ሪል ፌስ እና የሜካፕ ስለሌላቸው በፊልተር ሪንግ ላይት ጋር የሚቆሙ ዲጂታል ሻርኮች ናቸው።
እና ደግሞ ወደፊት ሻርክ መሆን የሚያስቡ ቺኮችም እንደ መንገድ ጠራጊ ነው የሚያዩት ማለት ነው። አራተኞቹ ደግሞ ቆሻሾቹ ናቸው። የተግማማ ነውር ሀላል ኖርማል እንዲሆን ይፈልጋሉ። ቤተክርስቲያንም አቅሟን እንድታጡ ይፈልጋሉ። ስለዚህ እሸቱ አይመቻችሁ። አምስተኞቹ ደግሞ ፑዚ የጠረረባቸው የራባቸው የቺክ ቡል የሚጠልፉ የሚቆም ነገር እንጂ አቋም የሌላቸው ሽልጥልጥ ወንዶች ናቸው። ስድስተኞቹ ደግሞ ትሬንድ ስለሆነ ብቻ የሚሰሩ ናቸው። ሶሻል ሚዲያ ላይ ያለውን ሰው ምን አይነት ሰው እንደሆነ ስለሚያውቁ በእሷ በኩል ወይ ያሏት ማለት ነው እንጂ ባምቢ ማንም አንቺን ደግፎ ለአንቺ ጠበቃ ቆሞ አይደለም። እርግጠኛ ነኝ አንቺም ጌሙን ታውቂዋለሽ ሞር ከኔ የበለጠ። አንቺ ማውቀሽ እንዳረግሽው አውቃለሁ። አክችል ብዙ ሰው ይዘርብሻል። ለምን ይህን እንዳገነንሽው ምናምን ነገር ይገባኛል። ከፍተኛ የሚዲያ ፍጆታ አለው ምናምን ብቻ አሪፍ ሄዶልሻል። ጭዌው ኮኔክሽን አለሽ፣ መንቀሳቀሻ ሳንቲም አለሽ። ከዚህ በኋላ የሆነ ቢግ ዲል የሚባል ነገር መስራት አለብሽ። አቴንሽኑን አግኝተሽዋል ነው እምለው ይገባሻል መቼስ እና አይዞሽ አልልሽም፣ በርተሽ ስሪ ነው የምልሽ። ይመችሽ። በመጨረሻ የኔን ሀሳብ ይሄን ቪዲዮ እዩት። እኔ ምንም አላወራም። ይሄን ቪዲዮ እዩት። ሰላም፣ እንዴት ናችሁ? ዛሬ ሶሻል ሚዲያ ላይ ዞር ዞር ስለ አንድ ነገር አየሁና አጠር ያለች መልእክት ለማስተላለፍ ፈለኩኝ። ኮሜዲያን እሸቱ ኖርማል አይደለም በሚል ሀሳብ አንዳንድ ቪዲዮዎችን ዩቲዩብ ላይ ለቆ ነበርና እነዛ ነገሮች ትንሽ ሰዎችን ያስቆጡ ነበሩና እቺን ሀሳብ አጠር ባለ መንገድ ማስተላለፍ ፈለኩኝና ቪዲዮውን ደጋግሜ አየሁት። የተናገረው ነገር ትክክል ነው። ኦፍ ኮርስ ኢትዮጵያ ላይ ይሄ ነገር ሀፕን እያደረገ ነው። የስ ሀፕን እያደረገ ነው። ከካልቸራችንም ካለንም ኖርም ትንሽ ወጣ ያሉ ነገሮች እያየን ነው። አዎ እያየን ነው። ኖርማል ነው አይደለም፣ ኖርማል አይደለም። ነገር ግን ሜሴጁን ዴሊቨር ያደረገበት መንገድ ግን ኮምፕሊትሊ 100% ትክክል አይደለም። ኮምፕሊትሊ ሜሴጁን ዴሊቨር ለማድረግ ወይ እሱ ብቁ አይደለም፣ ያንን ቦታ ላይ ወክሎ ራሱን ያንን ሜሴጅ ዴሊቨር ለማድረግ እሱ ብቁ ሊሆን አይችልም፣ ወይ ደግሞ ሜሴጁን ዴሊቨር ያደረገበት መንገድም ደግሞ ትክክል አይደለም። አንደኛ የራሱን ሀሳብ ኖርማል አይደለም ብሎ ማስቀመጥ ይችላል፣ መብቱ ነው። ማንም ሰው የራሱን ሀሳብ እንዴት ታስቀምጣለህ ብሎ ማንም ሰው የሚናገረው ነገር የለም። ነገር ግን ከሃይማኖት ጋር አገናኝቶ ሰዎችን ኮንዴም ለማድረግ ወይም ደግሞ ለመውቀስ የተጠቀመበት መንገድ በጣም 100% ትክክል አይደለም። አንደኛ እግዚአብሔር አሲስታንት ጀጅ አይፈልግም። እግዚአብሔር መፍረድ አቅቶት እዚህ ጋር እኛ ረዳት ፈራጆች መሆን አግባብ ነው ብዬ አላምንም። ምክንያቱም እኛ ከሌሎች ሰዎች የተለየ የሃይማኖት አመለካከት አለን፣ ወይም ደግሞ ሃይማኖተኛ ነን፣ ሃይማኖታችንን በስነስርዓት እናራምዳለን ብለን የምናስብ ከሆነ ያንን አስተሳሰባችን ሌሎችን ሰዎች ለማትረፍ እንጂ ሌሎች ሰዎች ላይ ለመጠቀም ዌፐን ወይም ደግሞ እንደ መሳሪያ አድርገን የምንጠቀምበት ከሆነ ከፍቅር ወድቀናል ማለት ነው። ትክክል አይደለም። አዎ የሚደረገው ነገር ትክክል ነው አይደለም። ኢትዮጵያ ላይ ሀፕን እያደረገ ያለው ነገር ትክክል ነው አይደለም። አንዳንድ ሰዎች ደግሞ የሚጠቀሙበት ነገር አለ። እዚህ ላይ ፓሪ እያደረጉ እየዘፈኑ በሁለተኛው ደግሞ ቸርች ሄደው ለብሰው ምናምን ቪዲዮ ሲለቁ ፌክ ነው ብለው ማሰብ ትክክል አይደለም። ጄኒዩንሊ ሊያደርጉ ይችላል ያ ሰውዬ። ምክንያቱም በዚህ በሚያደርገው ነገር የሚተዳደር ከሆነ በዚህ ጋር ደግሞ አንዳንድ ህሊናውን ተኮስ አድርጎ መያዝ ስለሚፈልግ ደግሞ አንዳንድ ሰው የምር እግዚአብሔርን ወርሺፕ ማድረግ የሚፈልግም ሰው አለ። ትክክል አይደለም ብለን ለመፍረድ እኛ ምንም አይነት መስፈርት የለንም። አንደኛ ፍርድ ለእግዚአብሔር ነው። እግዚአብሔር ብቻ ነው ፈራጅ፣ እኛ ፈራጅ አይደለም። ማንም ሰው ተነስቶ ማንም ሰው ላይ መፍረድ አይችልም። ወደ ሲኦል ትገባለህ ብሎ መናገር አያስፈልግም። ምክንያቱም እንደ አንድ ሃይማኖት እንደ ክርስቲያን እምነት ተከታይ ወንጌል የሚሰብክ ሰው የምስራች ነው እንጂ የሚያወራው መርዶ አይደለም። የምስራችና መርዶ መለየት አለበት። ወንጌል ማለት የምስራች ነው፣ ጉድ ኒውስ። እንዴት ነው ሰው ወደ ሲኦል ትገባለህ እያሉ ጉድ ኒውስ ሊሆን ይችላል? ወደ ሲኦል ነው የምትሄደው፣ በሩ ላይ ነው ያላችሁት፣ መመለስ አለባችሁ። ብሮ አንተ ፈራጅ አይደለም። ሰዎችን የምታተርፉበት መንገድ ይሄ አይደለም። ማናችንም ሰዎችን የምናተርፉበት መንገድ ይሄ አይደለም። ያለንን የሃይማኖት አመለካከት አስተሳሰብ የሀገራችንን ካልቸርና ኖርሙን ለመጠበቅ የምንጠቀምበት ከሆነ እንደ ዌፕን የምናደርገው ከሆነ ትክክል አይደለም። እንዳለ ኮምፕሊትሊ ሜሴጆቹን በስነስርዓት ለመስማት ሞከርኩኝ ደጋግሜ እና ኮምፕሊትሊ መንገዱን ዴሊቨር ያደረገበት መንገድ ትክክል አይደለም። ወይ እሱ ዴሊቨር ማድረግ የለበትም ያንን ሜሴጅ ወደ ሌላ ሃይማኖት አስተማሪዎች አባቶች መስጠት አለበት፣ ወይ ደግሞ ኮምፕሊትሊ እሱ ሜሴጁን መቀየር ነበረበት። ኖርማል አይደለም ብሎ የራሱን ሀሳብ ማቅረብ ይችላል። ከሃይማኖት ጋር ግን ማገናኘት አልነበረበት። አንደኛ ሰዎች በሃይማኖት በኩል አይቀልዱም። ምክንያቱም ህይወታቸውን ዘመናቸውን በሙሉ ሲያገለግሉት ሲያምኑት የኖሩትን ነገር እናንተ አትወክሉም ማለት በጣም ይደብራል። እና ሰዎችን ኮንዴም አታድርጉ፣ ሰዎች ላይ አትፍረዱ። ከቻላችሁ ሰዎች ካሉበት መንገድ ማውጫ ፕሪንሲፕሎችን አስተምሯቸው፣ መንገዱን አሳዩቸው እንጂ ሰዎች ላይ ለመፍረድ መሞከር ትክክል አይደለም። እውነት ትክክል አይደለም። ምክንያቱም እኛ ጉድ ኒውስ ነው እንናገር የተጠራ
መልካምን ዜና መልካሙ ዜና እየተናገራችሁ ሰዎች ካሉበት ቦታ እንዲወጡ እርዷቸው እንጂ ያሉበትን ቦታማ ያውቁታል። እኔ ዛሬ የት እንደሄድኩ አውቃለሁ። ሰው አንተ የት እንደሄድኩ ብትነግረኝ ሰርፕራይዝ ዳር በጣም ጻድቅ በጣም ራይቸስ ሆነ ራስንም ታሰብ ከሆነ ኢትስ ኦኬ መብት ነው፣ ማንም አይከለክልም። ግን ያንን ነገር ሌሎችን አታክ ለማድረግ አትጠቀሙበት። እናንተም ብትሆኑ አትጠቀሙበት። ሰዎች ላይ ጀጅ አትፍረዱ። ስትፈርዱ ሰዎች ላይ በዛው መስፈሪያ ነው የሚሰፈርላችሁ። እናንተ ላይ ሰዎች ላይ አትፍረዱ። ሰዎች ላይ ስትፈርዱ እናንተ ራሳችሁን እንደ እግዚአብሔር አክት እያደረጋችሁ እኔ እግዚአብሔር ነኝ እያላችሁ። ምክንያቱም ሰዎች ላይ መፍረድ የሚችለው ፈራጁ እግዚአብሔር ብቻ ነው፣ እናንተ አይደላችሁ። እናንተ ሰዎችን የምትረዱ ሰዎች፣ እርስ በርስ የምንረዳዳ ሰዎችን የምታፈቅሩ ከፍቅር የማትጎሉ ሰዎችን ካሉበት ምንም አይነት ቢጨቀዩ ምንም ነገር ቢያደርጉም ከፍቅር አንጻር ሰዎችን የምንወድ ነው እንጂ እንደዚህ ለቪው ነው የሚመስለው። ይሄ ማለት በቃ ለመታየት ይሄ ትክክል አይደለም ብዬ አስባለሁ። እስቲ ለዚህ ነው እናንተም ያላችሁን ሀሳብ ኮሜንት ላይ አቅርቡልኝ። እኔ ፐርሰናል አስተሳሰቤ ነው። ደስ አይልም፣ አንዳንድ ነገር ጥሩ አይደለም። ኦዲየንስ አለኝ ወይም ደግሞ ተከታይ አለኝ ሰሚ አለኝ ብሎ አንዳንድ ሰው የሚናገረውን ነገር አለማውቁ ትክክል አይደለም። ለዚህ ነው እናንተም እንደምታስቡ ይህን ነው ምለው። ለጥሩ በአዲስ ቪዲዮ እንገናኛለን። የዛሬው ቪዲዮ ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ታዲያ ቪዲዮ እስካሁን ላይክ ያላረግ ሰብስክራይብ ያላረግ አድርግ እንጂ ምን ይጠብቃል? ከዚህ በኋላ በቅመም ሰዎች እንገናኛለን። አምስካተኛ ማዲ ይመቻችሁ።